ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ለጊዜው ሰዎች ፓስፖርት አግኝተው እንጀራ ለመብላት የሚኖሩባት ሀገር ሊኖራቸው ይችላል። ግን እናት ሀገራቸው ኢትዮጵያ ናት። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ይተውልና ኢትዮጵያን በቃ ይተዋል። በቀጣይነትም በብሔራዊ ምክክር ያላችሁን አስተዋጽኦ በሀገራችን በልዩነት ያልተቋጩ ጉዳዮች እንዳሉን እኩል ነው የምናውቀው። እነኚህ አጀንዳ ሆነው ለባዳም ለባንዳም እድል እንዲሰጡ አንሻ። ያለችን አንድ ሀገር ናት። ለጊዜው ሰዎች ፓስፖርት አግኝተው እንጀራ ለመብላት የሚኖሩባት ሀገር ሊኖራቸው ይችላል። ግን እናት ሀገራቸው ኢትዮጵያ ናት። ከኢትዮጵያ ውጪ እናት ሀገር ሊኖራቸው አይችልም። በፓስፖርት የተገኘ ዜግነት የለም እያልኩ አይደለም። ግን ለመላው ኢትዮጵያውያን ደግሞ ኢትዮጵያ መቀየሪያ የላትምና ተለዋጭ የላትምና በሀገራችን የሚመጣ ጉዳይ ላይ እምነት አይለያየንም። በብሔራዊ ጥቅማችን በጋራ ነው የምንቆመው። ትላንትና በታሪክ ውስጥ የተከፈለው ዋጋና የመጣው ውጤት እውቅና እንደሰጠነው ሁሉ አሁንም በጋራ እጅ ለእጅ ስንያያዝ ነው የኢትዮጵያን መዳከም ለሚፈልጉ አካላት እድል እንዳያገኙ ልናደርግ የምንችለው። ስለዚህ በብሔራዊ ምክክር የተለያዩ እዚህም ሰዎችን የሚያስኮርፉ አጀንዳዎች፣ ትላንትና በታሪክ ያልተቋጩ ጉዳዮች፣ ቂመኝም ይሁን በደልም ይሁን ሌሎችም ደግሞ እውቅና ያልተሰጣቸው ከአድሎ ጋራ እኩል እውቅና ከማጣት ጋራም ይሁን ያልቋጨናቸው ከታሪክ ጋራ ሊሆን ይችላል። የኛው ጉዳዮች ናቸው። ሌላ ማንም አይመጣበትም። እኛው ተመካክረን የሚበጀንን በጋራ እንወስናለን። ህዝብ የተስማማበት በኋላ ገዢ ሆኖ የሚተገበር ይሆናል ማለት ነው። እዛ ላይ በነቂስ መሳተፍ ያስፈልጋል። ውስጣዊ አንድነታችሁን ጠብቁ። ቅድም ዶክተር ጀማሉ እንዳለው ከዚህ በፊት እንዴት አድርገን ከፋፍለን እናዳክም ነው አይደለም? አሁን ደግሞ እንዴት አድርገን ውስጣዊ አንድነታችሁን ጠብቃችሁ አንድ ጠንካራ የኢትዮጵያ ሙስሊሞች ሆናችሁ ኢትዮጵያን መስላችሁ በኢትዮጵያዊነታችሁ ኮርታችሁ በሀገራችሁ የጠንካራ ተቋማችሁን እንድታጠናክሩ ነው። ለዚህ ነው የመጅሊስ እውቅና በአዋጅ ጭምር በዛ ደረጃ እንዲሰጥ የተደረገውም መጠናከር አንድነት ስለሚያስፈልገን ነው። እኛ የከተማችን ነዋሪዎች በየትኛው እምነት ውስጥ ቢከፋፈሉ ተጨማሪ አጀንዳ ነው የሚሆንብን፣ ስራ ነው እንጂ የሚሆንብን ልማት አይሆነንም። እኛ ለልማት በጋራ የሚሰለፍ ኃይል ስነ ምግባርን በደንብ የሚያስተምር ዜጎችን የሚያንጽ ፈጣሪን እንዲፈራ የሚያበቃ መልካም ነገሮች ሰብአዊነት ወደ ትውልዱ እንዲሸጋገር የሚያደርግ የእምነት ተቋም በየትኛው እምነት ውስጥ ይሄ አስተምሮ የጋራ ስለሆነ ይሄ ከፍ እንዲል ነው የምንፈልገው። ሁሉም እምነት ውስጥ ያሉ ዛሬ ከሙስሊሞች ጋር ስለምናወራ የአዲስ አበባ ከተማ ነዋሪ ሙስሊሞች የእያንዳንዱ ቤተ እምነት ወይም ደግሞ መስጂድ መሪ ኢማሞች እዚህ ያላችሁ ዛሬ እዚህ መድረክ ላይ ሙስሊም የሰላም አምባሳደር ነው። የሰላም አምባሳደርነታችሁን አጠናክራችሁ ቀጥሉ። ከሌሎች ይሄንን ማድረግ ማለት ከሌሎች ቤተ እምነቶች ጋር ተቀራረቡ። በጋራ አብራችሁ መስራት የሚገባችሁ ጉዳይ ላይ ሀገራችሁን አልሙ፣ ተነጋገሩ። ሰላምን ማስጠበቅ ላይ ልማትን ማድረግ ላይ የታሪካችን አንዱ በጎ ገጽታ ኢትዮጵያ በርካታ እምነቶች ያሉባት ሀገር ሆና ተከባብሮ አብሮ መኖር ነው።
አብሮ ይበላል፣ አብሮ ይጠጣል፣ ህብረቶች አሉ። አብረው ልጆች በሚገባ ተዋደው እጀለ አብረው ጎረቤት ሆነው ተያይዘው ያደጉባትና የተማሩባት የበቁባት ሀገር ናት። ዛሬም ሀገራቸው እንደዛ ነው የሚያገለግሉት በሁሉም ተቋም ውስጥ ብትሄዱ። ስለዚህ ይሄ የሚሸረሸር ሳይሆን የሚገነባ እሴት ነው፣ እየተገነባ እየዳበረ መሄድ የሚገባው። ስለዚህ እርስ በርስ ያለው ግንኙነት ከፉክክር ይልቅ ወደ ትብብር እንዲመጣ ትብብራችሁን አጠናክሩ ማለት እፈልጋለሁ። በሀገራዊ ጉዳዮች ላይ እናንተ ማንስታችኋል። በብሔራዊ ጉዳዮች ላይ ጠንካራ አቋም መያዝ የሁሉም ኃላፊነት ነው ማለት ነው። እናንተም ዛሬ ያረጋገጣችሁልን እሱኑ ነውና አንድ ቀንም በዛ በኩል ጥርጣሬም አድሮብን አያውቅም። እምነታችንም ከፍ ያለ ነው። ዛሬ ወደ ቀረቡት ጥያቄዎች ልመለስ። ዛሬ ወደ ቀረቡት ጥያቄዎች ስመለስ ሁላችሁም እንዳዳመጣችሁት አንዳንዶቹ እዚህ መድረክ ላይ አናቀርብም ብለው አለፉት እንጂ ሁሉም ጥያቄ አለው። በሁለት መንገድም ነው የተነሳው። ከትላንትናው ጋራ በማነጻጸር የመጣው ለውጥ ጠየቅነውን ጥያቄ መለሳችሁበት አግባብ ያልጠየቅነውም ጭምር እስከመመለስ በፍታዊነት አይታችሁ ሄዳችኋልና ይሄ መሰረታዊ ለውጥ ነው የሚል የመጣው ለውጥ እውቅና የሚሰጥ። በሌላ በኩል ደግሞ ተመልሶ አላለቀም። አሁንም የምንቸገርባቸው ቦታዎች አሉ። ምን ስለ መሬት ነው እኮ የተጠየቀው። ምንም እኮ ሌላ አንደኛ ከከተማ አስተዳደሩ አቅም በላይ የሆነ ነገር አይደለም የሚጠየቀው። ሁለተኛ በሰለጠነ መንገድ ጭፍን ባለ አትመልሱም የሚል ሳይሆን ይሄን መልሳችኋል፣ ይሄ ደግሞ ይቀራችኋል የሚል ነው። ይሄን ነው እኛ ይዳብር የምንለው። ይሄ ይዳብር በቸገረን ቦታ ላይ እኛም እንነግራችኋለን እናንተም ትረዱናላችሁ፣ እኛም እንረዳችኋለን። የዛሬውን አሁን ካዳመጣችሁ በሁሉ ክፍለ ከተማ ላይ ጥያቄ አለ። በክፍለ ከተማ ማድረጋችንም ጥሩ ነው። ወደ ወረዳዎች ደግሞ ስንወርድ ክፍለ ከተሞች ላይ የተነሱ ጥያቄዎች አሉ። በየወረዳዎቹ ጥያቄዎች አሉ። እነኚህን ሁሉ ደምረን ካየን ከካፒታልም አንፃር ካለንም የቅደም ተከተል ከሁሉም ጋር ጥያቄ መኖሩን መነሻ አድርገን እውነቱን እነግራችኋለሁ፣ ባንዴ አንመልሰው። ከዚህ ከተጠየቁት ውስጥ የባሰባቸውን ቅድሚያ እንሰጣለን። ቅድሚያ ስንሰጥ ደግሞ ከመወሰናችን በፊት ለመሪዎቻችሁ እናሳውቃለን። እነኚህ ጊዜ መጠበቅ ይችላሉ ካለባቸው ጫና አንፃር፣ ወይም ደግሞ እዛ አካባቢ መሬት ለማቅረብ እኛ ካለብን ጫና አንፃር ጊዜ የሚፈልግ ነው። ቅደም ተከተላለው መስራት ያሉብን ስራዎች አሉ። ነዋሪውንም በፍትሃዊ መንገድ ነው የምናስተናግደው። መሬት ስናስለቅቅ፣ ቦታ ስንተካ፣ ካሳ ስንከፍል ብዙ ጫናዎች አሉና እንደ መንግስት በፍትሃዊነት ሁሉንም ስለምናገለግል የምትጠብቁንን ጠብቁን እንላለን። ያው ፈረንጆቹ የሚሉ የለ ሮም በአንድ ሌሊት አልተገነባችም ይላሉ። አልተገነባችምና ቅደም ተከተል አስይዘን ግን ጥያቄዎቻችሁን በፍትሃዊነት በእኩልነት አይን አይተን ምላሽ እንሰጣለን። ከሂጃብ አንፃር ተነስቷል። ያው ትምህርት ሚኒስትሩን ብዙ ጊዜ ማብራሪያ ሲሰጡ ሰምቻለሁ። የኛ ትምህርት ቢሮም ሲሰጥ ሰምቻለሁኝ። እንደው እነሱ ጋር እንኳን ሳት ብሎ ይሆን እንዴ እንዳንል የለም። ግልጽ የሆነ መንግስት አሰራር አለው። ትምህርት ቤት ላይ አልተከለከለም። ሰዎች በራሳቸው ምክንያት እዚህም ያጠፋሉ። እናንተ ጋር የሚያጠፉ ያጋጥማችሁ የለም? ሁሉም ጋር እኮ ከአሰራሩ ወጣ ብሎ የሚያጠፋ ሲያጋጥም የመንግስት አለማድረግ ነው። ቅድም እሱን ነው እየተዋየን ለመፍታት ችግሮችን ለማጣራት ስንሄድ፣ በጎን በኩል ደግሞ አክቲቪዝም ሲመጣ ለመፍታትም አይመችምና እንደዛ ነው። ከዛ ውጪ አንዳንድ እናንተም ገብታችሁ እንድትመክሩበትና እንዴት እናድርግ የሚለውን እስኪ እናንተ ይዛችሁ ነው መፍትሄ። አንዳንድ ተማሪዎቻችን የኛ ተማሪ መሆናቸውን ለመለየት እንኳን እስከሚያስቸግረን ድረስ የሂጃብ ጉዳይ ያልሆነ ያጋጥመናል። መታወቂያ ዛሬ ፎርጅድ ማለ እንደምታውቁት ፋይዳ እስከሚዳረስ ድረስ። ሁለተኛ
ካላየናቸው ተማሪዎቻችን መሆናቸውን ካለየን መታወቂያም በሆነ ቦታም ተወርቆም ወይም ደግሞ አታሎ መቀበል ይቻላል። የተማሪዎቻችንን ደህንነት መጠበቅ አለብን። የትምህርት ቤቱን ደህንነት መጠበቅ አለብን። መጠበቅ ሲገባ ኃላፊነታችን በሚገባ እንድንወጣ ለማድረግ የኛ ተማሪዎች ብቻ በትምህርት ቤት ውስጥ ያሉ መሆናቸውን ማረጋገጥ አለብን። ብዙ ማጭበርበሮች በዚህ ዘመን ስላሉ ማለት ነው። የሚያጭበረብር ደግሞ ስለሆነ ብቻ አይደለም፣ ከዛ እምነት ስለመጣ ወይም ስላልመጣ ብቻ አይደለም የሚያደርገው። ስለዚህ ከዛም አንፃር ያለውን ጫና በመረዳት በሚዛኑ የእምነት ኢንዶክትሪኔሽኑን ወይም ደግሞ እሴቱን ትውፊቱን መብትን መጠበቅ በአንድ በኩል፣ በሌላ በኩል ደግሞ ወደ ጫፍ ያልወጣ አካሄድን በሁለቱ መካከል ሚዛን ጠብቀን ለነሱም ደህንነት፣ በሌላ በኩል ደግሞ ፉክክርን ሌላውም ደግሞ አለው ትምህርት ቤት ውስጥ ካላደረኩ የሚለው ማለት ነው። እንደዛ አይነት ኢትዮጵያ በፉክክር አትገነባምና እኛ ተሳስበን የህዝቦች ትስስር እያጠናከርን ነው ኢትዮጵያን ገንብተና እስከዛሬ ያደረስናት በመተሳሰብ ሚዛንን በመጠበቅ ጫፍን ባለመያዝ። እንደዛ ስለሆነ እስከዛሬ ሀገራችንን ጠብቀን ሉዓላዊነቷንም አስከብረን የምንኮራባት ሀገርን የገነባ ነው። በዛ መልክ ስለሆነ ያሉ አንዳንድ ምልክቶች ሲያጋጥሙ እንደሚወራው ነው አይደለም የሚለውን ወረድ ብሎ ማየት ይገባል ማለት ነው። ጥፋቶች ደግሞ ሲኖሩ ግለሰብ ነው ተቋም ነው ያደረገው የሚለውን ደግሞ መለየት ያስፈልጋል። እንደዛ ሲሆን ለመፍትሄም አካል ለመሆን በጣም ቀላል ነው የሚሆነው። ውክልና ላይ ተነስቷል። እንግዲህ ሁሉም ነገር አንጻራዊ ነው። ትላንት ከነበርንበት አንጻር ያው እህቴ እንዳነሳችው እዚህም እህቴ ቡዜና እንዳነሳችው ትላንት ከነበርንበት አንጻር ዛሬ የደረስንበት ምስጋና ይሻላል። በጣም ትልቅ ለውጥ ነው ያለው። በተፈለገው ልክ ነው ወይ የሚባለው ሁሉ ነገር በአንድ ጊዜ አያልቅም። ሂደቶች አሉና በሂደቱ ግን ጤናማ ነው፣ ደግሞ ፈጣን ነው። እንደምታዩት በፍጥነት ነው ነገሮች የተስተካከሉት። ይልቅ እህቴ ከዛ ያነሳችውን እኔ መድገም እፈልጋለሁ። ሙስሊም ይሁን ፕሮቴስታንት ይሁን ካቶሊክ ይሁን ኦርቶዶክስ ይሁን ሲሾም እኮ ይታወቃል ማን እንደሆነ። ብቃት እስካሟላ ድረስ ስብጥርን ለመጠበቅ ኢትዮጵያን ለማስመሰል በይፋ ጥረት እናደርጋለን። የምናፍርበት ጉዳይ አይደለም። የኢትዮጵያ ተቋማት ኢትዮጵያን መምሰል ስላለባቸው ማለት ነው እናደርጋለን። ልክ ጥፋት ውስጥ ሲገባ ወይ በሌብነት ሲያዝ ወይ ደግሞ ሌሎች ጥፋቶችን ያለ ሕግ አግባብ ሲሰራ ማስተካከያ ሲደረግ ወይ ከኃላፊነቱ ሲነሳ ሙስሊም ስለሆንኩ ፕሮቴስታንት ስለሆንኩ ወይ ደግሞ ኦርቶዶክስ ስለሆንኩ የሚባሉ ጉዳዮች አሉ። እሱም አይደለም። እሱ ካላዋጣ ደግሞ ኦሮሞ ስለሆንኩ አማራ ስለሆንኩ ትግሬ ስለሆንኩ ይቀጥላል። እዛም ውስጥ ደግሞ ካለፋችሁ ከሄዳችሁ በአካባቢው ጎሳ ውስጥ ምናምን መግባት ይመጣል። ከዚህ አካባቢ ስለሆንኩ ከዚህ ዞን ስላልሆንኩ የሚሉ ነገሮች አሉ እና እንደዚህ አይነት ጉዳዮች ያጋጥሙናል። አሁን እየቀነሰ መጥቷል። እውነቱን ለመናገር ይሄንን በይፋ ነው የምንታገለው። ካጠፋ ማንም ይሁን ማን ህግ ሊጠይቀው ይገባል። ያጠፋን ሰው እንዲያገለግል እውነቱን የእምነቱን እሴት የሚጠብቅ ከሆነ እጁን ንጹህ ልቡንም ንጹህ አድርጎ በምሳሌነት የሚጠቀስ አገልጋይ ሆኖ መቅረብ ነው ያለበት። ያኔ ነው የበለጠ ክብርን ሊያመጣ የሚችለውና እንደዛ አይነት ሽፋኖች ሲመጡ እናንተ ሽፋን ለመስጠት የሚሄዱ አካላትን ከኛ ጋራ እንድትታገሉ እንሻለን። ጉቦ ሲወስድ እጅ ከፈንጅ የተያዘ ሰው ሁሉ እንደዛ አይነት ሽፋን ለመስጠት ሲኬድ ያጋጠመን ስላለ ተገቢ አይደለም ብለን ደግሞ እውነተኛውን ማብራሪያ እና መረጃ ስንሰጥ ደግሞ አምኖ መቀበልም የዛኑ ያክል ጥሩ አጋጥሞናልና ከእንደዚህና የማይረቡ ጉዳዮች እንጠብቃለን። ራሳችንን በሚጠቅሙን በጋራ ጉዳዮች ላይ እጅ ለእጅ ተያይዘን እንሰራለን። አሁንም ወደፊትም የሙስሊሙ ማህበረሰብ ሀገረ መንግስት ግንባታው ላይ የማይተካ ሚና ነው ያለው። የህዝቦችን ትስስር በማጠናከር በኩል የማይተካ ሚና ነው ያለው። ሀገራችን ብሔራዊ ጥቅማ እንዲከበር በማድረግ በኩል የማይተካ ሚና ነው ያለው። ሰብአዊነትን በማስፋፋት በመተሳሰብ ግብረገብነት እንዲዳብር በማድረግ በኩል የማይተካ ሚና ነው ያለው።
እነኚህ የማይተኩ ሚናዎቻችሁን አሁንም መወጣታችሁን አጠናክራችሁ ቀጥሉ። በፈለጋችሁን ሰዓት በአመራሮቻችሁ አማካኝነት በአባቶች አማካኝነት ታገኙናላችሁ። በየክፍለ ከተማው በየወረዳ ያለው አመራራችን አገልጋያችሁ ነው። በደከማቸው ቦታ አግዙ፣ ምከሩ፣ ጉቦ አትስጡ። ጉቦ በመስጠት መብታችሁ ለማስከበር አትሂዱ። ያልተገባ ጥቅምም ለማግኘት ጉቦ ሰጥቶ የሚሄደውን ታገሉ። እንዲህ ስናደርግ የምንፈልገው አይነት ፍትሃዊ አገልግሎት ይመጣል። ፍትሃዊ አገልግሎት ደግሞ በየደረጃው ሲመጣ ሁላችንም ተጠቃሚዎች ነው የምንሆነው። በጋራ ሀገራችን ትበለጽጋለች። ሀገራችን ለማበልጸግ እጅ ለእጅ ተያይዘን አሁንም እንትጋላለሁኝ። ስላዳመጣችሁን በጣም እናመሰግናለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ድምር መንግስት ከሃይማኖቶች ጋር ስለሚኖረው ግንኙነትና ሃይማኖቶች በሀገር ግንባታ ሂደት ስለተወጡት ሚናና እየተወጡ ባለው ድርሻ ላይ የውይይት መነሻ ጽሑፍ ቀርቧል። በውይይቱ የተገኙት የእስልምና ሃይማኖት አባቶችና ተሳታፊዎች ከሀገራዊ ለውጥ ማግስት መንግስት ሃይማኖቶችን በፍትሃዊነት ለማስተናገድ የሄደበትን መንገድ አድንቀዋል። በተለይም ህዝበ ሙስሊሙ ከዚህ ቀደም ያቀርባቸው የነበሩ ጥያቄዎችን ለመመለስ መንግስት የነበረውን ቁርጠኝነት ተሳታፊዎቹ አድንቀው ቀሪ ትኩረት ያስፈልጋቸዋል ባሉ ጉዳዮች ላይ ጥያቄ አቅርበዋል። እኛ ዛሬ በጣም ተደስተናል። ምንድነው ታሪኩን? በእውነት እኔ ሁላችሁ እንደምታውቁኝ አንዋር መስጊድ ነኝ። አንዋር መስጊድ ከ54 ዓመት በላይ ስኖር አዲስ አበባ ውስጥ 9 መስጊዶች ነበሩ። 9 መስጊዶች ቁጥር ብትሉኝ ጊዜ ይፈጃል ካላላችሁ ልቁጠራቸው። አንዋር መስጊድ ብቻ ነበረ ኢድ የሚሰገደው። አንዋር መስጊድ ነበረ በሽንት ቦታ የምንሰግደው። እየዋለ እያደረ ተንጸባረቀ፣ ስቴዲዮን ገባን። ዛሬ ግን በአዲስ አበባ ውስጥ ያሉ መስጊዶች ቁጥር የለውም። እኔ እንደማውቀው ከሆነ 350 መስጊዶች ኹጥባ ይቀራባቸዋል፣ ኹጥባ ይሰገድባቸዋል። አላሁ አክበር። በከፊል ብልጽግና ክቡር ጠቅላይ ሚኒስቴራችንና ወይዘሮ አዳነች አቤቤ ከንቲባችን ከመጡ በኋላ ቅድም እንዳነሱት ጎራ ጫካ ይሄ ቦታ መቃብር ቦታ የተኛው ቦታ ብለው እየሰጡ እያየን ነው ያለ ነው። ጥያቄያችን አንድም ቦታ መሬት ላይ አልጠባለለም። ታዲያ እኔ እስልምና ጉዳዮች ቅድም የተባለው ሐጂ ሳኒ ሀቢብ በነበሩ ሰዓት መብት ይከበር ተብሎ የእስላም ሰልፍ የወጣን ጊዜ ጃንሆይ ጊዜ ልጅ ነኝ አላህ አክበር እያልኩ ዘል ነበረ። እኔ ከቤት እስላም ነኝ። እስልምናው ሲፈነጥቅ ዘል ነበረ ደስታ ብዛት። የምን በዛን ጊዜ መዋቅሩ የተለየ ነበረ። እስላም አንገቱን ደፍቶ ኮፍያ ደብቀን የምንሄድበት ጊዜ ነበረ። አላሁ አክበር። ዛሬ እስልምና ጉዳዮቻችን በጥሩ መዋቅር ተዋቅረዋል። ግን ችግር ይኖራል። ችግሩ ደግሞ በውይይት ነብያችን አለይሂ ሰላቱ ወሰላም ወህተሲቡ ብለዋል። ተሳስበን የመረጥነው ያ ሰውዬ ወልተን ገፍትረን ከመጣል ይሄ ችግር አለ። ፍታ ቅድም ቀርቦ አቅርቦታል ወንድማችን። ታዲያ እቺ ሀገራችን እናልማት። እቺ ሀገራችን ተጨንቀው አሁን የሚያውያዩን አውያዩ አሁን ያቀረቡት ጽሑፍ አይታችሁታል። እኔ እንኳን አንገሽሾኛል በወንበሩ ላይ። ለምን ከቢላል ጀምሮ ነጃሺ የነበረው ሁኔታ አቅርበውታል። እንዲህ ታሪካችን ካወቅን እንዲህ ታሪካችን የልጆቻችን ደግሞ ካስተማርን እኛን ሁላችንም ደግሞ በአንድ እጅ ተጨባብጠን መጓዝ አለብን። እኔ ካልኩ በአዲስ ከተማ ያለ ችግር ምንድነው? እኔ ባለሁበት ወረዳ አዲስ ከተማ ክፍለ ከተማ ወረዳ 3 17 ዓመት ነው የመስጊድ ጥያቄ ስንጠይቅ። የመስጊድ ጥያቄ ስንጠይቅ 13 ዓመት እኔ ራሴ መሬት ማናጅመንት አገር አልቀረኝም። እርሶን ጋር ቀርበዋል። ወደ ኮሚቴ ወደ መሬት ማናጅመንት ተመርተውታል። ወደ 13000 አባወራ ያለበት ክፍለ ወረዳ ነው። ከማወራ ጋራ ወደ 24000 አለ። ይሄንን ሽማግሌዎች አረጋውያን መስጊድ አተን እንከራተታለን። ዛሬ እዚህ አዲስ አበባ እስልምና ጉዳዮች አጠቃላይ ሙስሊሞች ተጠርተን በመደመር መንገድ ውስጥ እይታውን እንዴት ታውታላችሁ? ምን እንከን አይታችኋል? ምን ደካማ ጎን አለን? እስኪ ለወደፊቱ አብረን ለመስራት እንድትጠቁሙን ብላችሁ እኛን አክብራችሁ እዚህ ድረስ ጠርታችሁናል። አላህ ያክብርልን።
የህዝብ የእምነት ባለቤቶች የሐሳብ ባለቤትነት ለመቀበል ተዘጋጅታችኋል። የህዝብ ልጆች መሆናችሁንም አረጋግጣችኋል። የእምነት ሀገር መሆኗንም አሳይታችኋል። ቅድም አዋዩ ጥልቅ የሆነ ሐሳብ ሰንዝሯል። ወላሂ ረሱላችን ሰለላሁ ዐለይሂ ወሰለም መጥፎ ነገር ልባችሁ ላይ ነጥብ ያክል ቁጭ ካለ እሱን ነገር ተውት። ልባችሁ እንደ መስዋዕት ጥርት ካለ በዛ ሐሳብ ላይ ቀጥሉበት። አያችሁ ይህን እምነት እዛው ዋዩ የተናገሩት ነገር ከኛ ነብይ ጋር የተገናኘ ሐሳብ ነው። ልባችን ጋር የተግባባ ነው። በሌላ በኩል ብልጽግና የሰላም ምንጭ መሆኑን የማህበራዊ የኢኮኖሚያዊ የፖለቲካ ብቻ አይደለም፣ ወደፊት ሀገርን የመገንባት ትውልድ የማሻገር የውስጥ ሁለንተና የስጋታችንን ጭምር ተጭኖ እየሰራ ያለ ተቋም መሆኑን ነው እኛ የምንረዳው። ስለዚህ የምንጠብቀው ቅድም እንዳልኩት በውይይት በመመካከር እንሻገረዋለን። ለዘመናት የነበረ ችግር እኮ ነው። ለ1400 ዓመት ሙስሊሞች ያልተከበርንበት ድምጻችን ያልተሰማበት ለሰው የመቃብር ቦታ ያጣንበት የአምልኮት ቦታ የሌለን የሃይማኖት በዓሎቻችን ለማክበር አባቶቻችን በየፋብሪካው ጾማቸውን ይዘው ተከተለው ረፍት የሌላቸው ጊዜ አልፏል። ይህ ጥልቅ የስብዕና ጥሰት ተወግዷል። አሁን ወላሂ ምንላችሁ ነገር የለም። እድሜና ጤና ሰጥቷችሁ ራእያችሁን ለማሳካት ደፋ ቀና ስትሉ እንቅፋት ላንሆን ነው ቃል መንገባው። እንደ ልጆቻችን እንገድፋችኋለን፣ እንደ ልጆቻችን እንከባከባችኋለን። ሀገር ነው የምትገነቡት። ሀገር መገንባት ማለት አላህ Subhanahu Wa Ta'ala ወለቀ ከረምና በኒ አደም ምድር ላይ ከሊፋ አድርገን ፈጥረናችኋል። ህዝቦች የመዋለድ የመብላት የመጠጣት ጉዳይ አይደለም። አቅል የሚባል ነገር ተሰጥቶናል። ይህ ምድር በአግባቡ በተገቢው መንገድ በፍትሃዊነት በስርዓት እንድናስተዳድረው ነው አላህ Subhanahu Wa Ta'ala ወለቀ ከረምና በኒ አደም ብሎ የሰጠው። ይህን ተፈጥሮ ሀብት በማይባክም መልኩ ይህን ተፈጥሮ ሀብት ሳይበከል ሳይረበሽ ከኛ የወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ከተማችን ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት ወላሂ ሀቅ ካልወገን ወርቀናል። እኛ ሙስሊሞች የጀሃነም እንሆናለን። ደግሞአለሁ ሀቅ በማንም ነገር ይሰራ በማንም ይፈጸም ሀቅ ጎን የመቆም ግዴታ አለብን። ከዚህ አንፃር ሀቅ ሰርታችኋል። በሀቅ ጎዳናው ላይ ሄደናል። በሀቅ ዛፎቻችሁ አየር ያመረቱኛ በግራ በቀኝ ያናፈሱን አቀባበል አድርገዋል። በሀቅ ለከቀን ክቡር አዳነች አቤቤ አብሯችሁ ያሉ ተቋሞችን ቅልፍ ነስቷችሁ ከተማችሁን እየዳበሳችሁ ለከቀን መስራታችሁ እናቃለን። ወላሂ እናቃችኋለን። እናንተኛ ላታውቁ ትችላላችሁ። በየቤታችን በጸሎት እናስባችኋለን። በልጆቻችን አራያዎች እንዲሆኑ እናንተን በበጎ ስራ እንዲታዘዟችሁ እንመክራለን። አላህ Subhanahu Wa Ta'ala በተከበረው ቃሉ ምድሪን አታበላሽዋት አታቆሽዋት ይላል። ከኛ ከሃይማኖት ተቋማት ከእስልምና ብቻ አይደለም ማንኛውም ተቋማት የሃይማኖት ተቋማት ማድረግ የሚገባውን ነው መንግስት እያደረገ ያለው። ተቀድመናል ብዬ አስባለሁ። ምድርን መጠበቅ የሚገባው የትኛውም ሃይማኖት መለኮታዊ ነው ብለን ነው የምናምነው። ተውራትም እንጂልም ዘቡርም ፉርቃንም መለኮታዊ ነው ወደ መጥፎ ነገር አይመራም ብለን ነው የምናምነው። ከኛ ከሃይማኖት ተቋማት የሚጠበቀው ነው መንግስት እየሰራ ያለው። ክብር ይገባቸዋል። እድሜና ጤና አላህ ይስጣቸው ብለን ነው። ቅድም ተላላቆች እንደተናገሩት
የብላል ሀገር የነጃሺ ሀገር ታሪካቸው የተደበቀ አቧራ የለበሰው እኛ በቤታችን ቁጭ ብለን ውስጣችን እያቃጠለ ያለው ነገር መንግስት ደግሞ በአደባባይ ይዞ ሲመጣ እኛ ማመስገን ነው፣ ከጎናችሁ ለመቆም ነው። ትላልቅ ዑለሞቻችን ታሪካቸው ተረስቶ የአንድ ማህበረሰብ ሀገር የሚመስል ነገር የመሰለው ነገር ዛሬ ሁላችሁ ተሳታፊ ናችሁ ሲባል ደስ ይለናል። እኛው ጋም ችግር ስላለን ሙስሊሞች ጋም ችግር አለን። ምንድነው ችግሩ? የሆነ ቦታ ልናገኝ ስንል እንሸማማለን። ማን ነው እዛ ጋር መሪ የሚሆነው የሚል ሐሳብ ስላለን እኛው ራሳችን ወደ ቤታችን ተመልሰን መመካከር መቻል ስላለብን መንገዱ ቦታው ይገኝ፣ ቦታው ላይ አላህ የፈቀደው ሰው እንዲቀመጥ እንነጋገርኛ። በዚህ በቄራ አካባቢ የተሰጠን መስጂድ ክቡር ጠቅላይ ሚኒስቴር በራሳቸው ይገባቸዋል ብሎ የሰጡን ይሄን ኃይል ነመት ነው የቆየው። በማ ችግር? በእኛው በሙስሊሙ ችግር። ይሄ ነገር እኛ ጋርም ችግር ስላለ ችግሩ በሂደት እንዲፈታ እናንተም በጥናት በመታጠኑት አግዙን። መስጂድ በጣም ጥቃቅን ካሬ ያላቸው 100 ካሬ 200 ካሬ ላይ በጣም በተጣበበ ሁኔታ በሚያሳዝን ሁኔታ ኢባዳ የሚያረጉ